Hello guys, how are you? ሰላም ናችሁ? ኦኬ English with Gday. English with Gday. ዛሬ የምናየው used to be used to የሚሉት ሁለት አዋዛጋቢ የሆኑ ቃሎች ናቸው። እነዚህ አዋዛጋቢ ናቸው። ምንድነው ትርጉማቸው? በጣም ክሊር ያልሆነላቸው ልጆች ወይ ደግሞ ሰዎች እንግሊዝኛ ለመናገር ባይዘው ግዴታ ነው። እንግሊዝኛ የዓለም ቋንቋ ነው ብያችኋለሁ። የዓለም ቋንቋ ስለሆነ ደግሞ ቋንቋ ብቻ አይደለም መሳሪያ ነው የሁሉም ነገር እያልኳችሁ ነው። ስለዚህ በደንብ ትርጉም የሌለው ነገር እንዳትናገሩ። ግራመር ማወቅ ሁሉም ነገር ፒለሩ ማወቅ ማለት ነው። ፒለር ካለ ደግሞ አንድ ነገር በደንብ ቁሞ ይይዛል። እሺ በደንብ ይቆማል። አንድ የሌለው ወይ ደግሞ ፒለር ወይ ደግሞ ምሰሶ የሌለው ነገር በጣም አስቸጋሪ ስለሆነ ነው። እሺ used to be used to አንዳንዴ ደግሞ be getting used to ልዩነታቸው ምንድነው? be used to ማለት ምን ማለት ነው? used to ማለትስ ምንድነው? በደንብ በዚህ ቪዲዮ ክሊር አድርጌ እነግራችኋለሁ። እስከ መጨረሻ ተከታተሉት። used to ለምንድን ነው የምንጠቀመው? አሁን በደንብ ይዩት። ያለፈ ተግባር ልማዳችን ያደረገው ነገር ወይ ደግሞ habitual አክሽናችን የነበረ ነገር ለመናገር ስንፈልግ ምንድነው used to ተጠቅመን ነው። used to የሚያስከትለው verb 1 ነው ባይዘው ብያችኋለሁ። verb 1 ነው used to ከሆነ። ስለዚህ የባለፈ ነገር ያለፈ ነገር past habit ነው የሚያወራው ብያችኋለሁ። እስቲ ኤግዛምፕል ኤግዛምፕል ስናይ ደግሞ በደንብ ይራዳችኋል። በደንብ ጥሩ አድርጌ ተርጉሜ ደግሞ እነግራችኋለሁ። ኤግዛምፕል 1 I used to wake up early አለ። I used to wake up early አሁን መቼ? ድሮ ነው። ስፔሲፊክ አላደረገም መቼ እንደሆነ፣ ግን past habit የሆነ ነገር ግን እየነገረን ነው ያለው። ድሮ ቅድም ፊት አስቀድሜ መነሳት እችል ነበር። በቃ መነሳት በቃ እየተነሳሁ ነበር እያለ ነው። አስቀድሜ ነው የምነሳው የነበረው እያለ ነው። I used to wake up early ማለት ቅድም ባሁኑ ቅድም አይደለም ድሮ ማለት ነው። ድሮ አስቀድሜ እነሳ ነበር። አሁን ግን ትቼዋለሁ እያለ ነው። በሌላ ባልኮ ባሁኑ በቃ ሞር ሎንግ ታይም አልሄደም። እዛ ላይ የነበረ habitual action ሆኖናል አልቀጠለም ግን የሚል ነገር አለው ማለት ነው። ሁለተኛው ኤግዛምፕል I used to drink coffee every morning ይላል። I used to drink coffee every morning በየጠዋቱ ኮፊ ወይ ደግሞ ቡና እጠጣ ነበረ። መቼ? ድሮ። ስለዚህ habitual action ነበረ፣ ልምዴ ነበረ። በአሁኑ ሰዓት ግን ትቼዋለሁ ማለት ነው በሌላ ባል። ስለዚህ I used to drink coffee every morning በየጠዋቱ ቡና እጠጣ ነበረ። የባለፈ habitual action ነው እያሳየን ያለው ማለት ነው። past ሆኖ habitual action። እሺ ሶስተኛው ኤግዛምፕል I used to play football every weekend I used to play football every weekend በየቅዳሜና እሁድ ሄዱ። በየቅዳሜና እሁዱ ድሮ እግር ኳስ እጫወት ነበር። የድሮ ልምድ ነው እየነገረን ያለናት። ኳስ እጫወት ነበር፣ በአሁኑ ሰዓት ግን ትቼዋለሁ ማለት ነው። ድሮ ግን እጫወት ነበር በቅዳሜና እሁድ እያለ ነው አንተ። እሺ አራተኛው ኤግዛምፕል he used to live here እሱስ እዚህ ይኖር ነበረ። መኖሪያው እዚህ ነው የነበረው እሱ ማለት ነው። እሱ እዚህ ይኖር ነበረ፣ እየኖረ ነበረ እያለ ነው። ስለዚህ በአሁኑ ሰዓት ግን አይደለም፣ እስካሁን የቀጠለ አይደለም። ያን ጊዜ ግን እየኖረ እንደነበረ እየነገረን ነው ማለት ነው። ስለዚህ ያለፈ ነገር ነው እያወራን ያለው ቢ ከሌለው ወይ ደግሞ is are ለሚባሉ ነገር ማለት ነው። he used to live here እዚህ ይኖር ነበረ እሱ እያለ ነው። አምስተኛው ኤግዛምፕል she used to be very shy እሷ በጣም አይን አፋር ነበረች። በአሁኑ ሰዓት ግን በቃ አይን አፋር መሆኑ ትቼዋለች ሌላ ማለት ነው በሌላ ባል እኮ። ስለዚህ አይን አፋር ነበረች ማለት እኮ ያን ጊዜ ነው። በአሁኑ ሰዓት ግን አይደለችም ማለት ነው። አይደለ ነበረች እያለ ነው። ስለዚህ habitual actionዋ ነበረ ወይ ደግሞ habitual ልምዷ ነበረ ማለት ነው። ስድስተኛው ኤግዛምፕል I used to hate public speaking ይላል። I used to hate public speaking ከሰው ፊት መናገር በጣም እፈራ ነበረ። እጠላ ነበረ ወይ ደግሞ እፈራ ነበረ። እጠላ ነበረ በቃ ሰው ፊት መናገር እጠላ ነበረ እያለ ነው። በአሁኑ ሰዓት ግን ለምዶታል ማለት ነው ሰውየው። እሺ ሰባተኛው I used to climb tree when I was child ይለናል። I used to climb tree when I was child በልጅነቴ እያለሁ ወደ እንጨት እሰቀል ነበረ፣ ወደ ዛፍ እሰቀል ነበረ።
በአሁኑ ሰዓት ግን ትልቅ ሆነዋል በቃ አይሰቀልም ማለት ነው በለባህ አንተ ስለዚህ ልምዴ ነበረ መሰቀል ወደዚህ አንዳንድ የሚበላ ነገር አለ አይደለ ተክል ላይ ወይ ደግሞ ዛፍ ላይ እዛ ለማውረድም እሰቀል ነበረ በቃ እንደኔ ታሪካችንን ስናወራ እኮ እንደዚህ ብለን እናገራለን እኔ ከፍት እየጠበቁ ያለው እኮ እንደዚህ ነበረው ወደ ኦምም ወይ ደግሞ ዛፍ ተሰቅያ አንዳንድ ነገር ያወርድ ነበረ ብለን የምናገረው ነገር አለ አይደለ ስለዚህ እሱ የሀብቷል አክሽኑ የብድሩ የነበረ ነገር ነው እየነገረን ያለው ማለት ነው ስለዚህ ምን አለ I used to climb tree when I was a child በልጅነቴ ወደ ዛፍ እሰቀል ነበር እያለ ነው ማለት ነው እሺ ስምንተኛው they used to go to cinema they used to go to cinema ወደ ሲኔማ እሄዱ ነበር እነሱ ወደ ሲኔማ እሄዱ ነበር በአሁን ሰዓት አይደለም ድሮ እሺ ዘጠነኛው I am used to waking up early ያ አሁን በደንብ ይዩት be used to ነው የምጠቀመው ያለ ነው እዚህ ላይ ደግሞ be used to be ያለው ሆኖ be የሌለው አይደለም be ያለው ሆኖ ምን አይነት ነው ልዩነት ያለው be በመግባቷ ብቻ ምንም ሌላ ሴንተንሱ ሳይቀየር ትርጉሙ ኤክስትሪም የተለያየ ነው ማለት ነው ምን ይላል እዚህ ላይ I am አለ used to waking up early አሁን used to ብሎ ing ፎርም ወይ ደግሞ ናውን ነው የሚያስከትለው ናውን ing verb ሆኖ ing ወይ ደግሞ ናውን ያስከትላል እዚህ ላይ verb ዋን አይደለም ስለዚህ ትርጉሙ ደግሞ የተለየ ነው የድሮ ነበር አይደለ የዛኛው አሁን ደግሞ በአሁኑ ሰዓት ነው የሚነግረን ያለው በአሁኑ ሰዓት ለምጄዋለሁ ድሮ ግን አይችልም ነበር ለማለት ሲፈለግ ማለት ነው ስለዚህ I am used to waking up early አስቀድሜ መነሳት ለምጄዋለሁ ማለት እያለ ነው በአሁኑ ሰዓት ድሮ ግን አልነበረም ማለት ነው በለላስ ስለዚህ የሱ አንፃር ነው አንተ የመጀመሪያው used to እና be used to በቃ አንፃር ናቸው አንፃር ማለትማ የተቀራኒ በቃ አንደኛው የድሮ ሲያወራ አንደኛው ደግሞ የድሮ ያልነበረ በአሁኑ ያለ ነገር ያወራናል ማለት ነው ስለዚህ I am used to waking up early አስቀድሜ መነሳት ለምጄዋለሁ አስቀድሜ መነሳት አልችልም ነበር በቃ አላደርገው ነበር እያለ ነው በለላባል ማለት ነው አስረኛው she is used to working long hours she is used to working long hours በደንብ ይሄ ተመልከቱ እሷ ረጅም ሰዓት መስራት ለምዳለች እያለ ነው በአሁኑ ሰዓት ድሮ ግን በቃ ባጭር ሰዓት ከሰራች በቃ ደከምኩ ገለብላ ምታንጸረጽር ልጅ ነበረች እያለ ማለት ነው በለላባል ስለዚህ በአሁኑ ሰዓት ግን ሎንግ ታይም መስራት በቃ ለምደዋለች ልምዷ አድርጋለች ማለት ነው ስለዚህ she is used to working long hours working and formal 11ኛው they are used to the cold weather ይላል they are used to the cold weather በደንብ ይዩት አሁን እነሱ የነበሩት ሌላ ቦታ ነው ቆላ አካባቢ ወይ ደግሞ ሎውላንድ ምንለው አሁን ግን ያለችው ሃይላንድ ወይ ደግሞ ደጋ ላይ ነው ስለዚህ መጀመሪያ ስትመጣ በጣም አሸግሯት ነበር ብርዱ ምንም አልቻለችው ነበር በአሁኑ ሰዓት ግን ብርዱ ምን ያለው ነው ብርዱ እነሱ ምን ሆኑ ብርዱ እየለመዱት ነው ለምደውታል ልምዱ እንደለመዱት ነው እያሳየን ያለው they are used to the cold weather ቀዝቃዛው አየሩ ለምደውታል እነሱ በአሁኑ ሰዓት ድሮ ነው በቃ ያሸግራቸው ነበር ግን በአሁኑ ሰዓት ግን ለምደውታል እያለ ነው ያለ ማለት ነው እሺ 12ኛው ኤግዛምፕል I am used to the noise now በደንብ I am used to the noise now አሁን ጮቱ ለምደነዋል በፊት እየረበሸን ነበር እያለ ነው በሌላ ባላንተ ስለዚህ በአሁኑ ሰዓት ግን ጮቱ ለምደነዋል ችግር የለውም ብትጮሁም እያለ ነው አንተ ለምደነዋል እኮ ገለ ስለዚህ ያሁኑ ሰዓት ያሁኑ ልማድ habitual action ያደረጉት ነገር እየነገረን ነው ያለው ማለት ነው be used to ከተጠቀመን እሺ 13ኛው I am used to working late እስቆይቼ መስራት ጀምሬያለሁ በቃ እስከ ማታ አምሽቼ መስራት ለምጄዋለሁ በፊት ግን በቃ በጊዜ እሄድ ነበር አሁን ግን ስራ ላይ በቃ እቆያለሁ እስከ ማታ እያለ ነው ማለት ነው ስለዚህ ለምጄዋለሁ I am used to working late 14ኛው ኤግዛምፕል he is used to studying more በደንብ ይዩት he is used to studying more አሁን ብዙ ማጥናት ለምደዋል እሱ በድሮ በቃ ትንሽ ሲያጠና ያንጸረጸረ ነበር በቃ ይበቃኝ ገለ ብሎ ወደ ጓደኞቹ ለመጫወት ወይ ደግሞ አንድ ነገር ለማድረግ ይሄድ ነበር በአሁን ሰዓት ግን ሎንግ ታይም ማጥናት ለምደዋል በቃ ልማዱ አድርጎታል ስለዚህ habitual አክሽኑ ኢምፕሩቭ አድርጓል ማለት ነው ሰውዬው ምን አለ he is used to studying more
15ኛው ኤግዛምፕል ደግሞ I am getting used to working up early በደንብ እዩት እዚህ ላይ ደግሞ አንድ የገባ ነገር አለ getting የሚጥለው am አለች ሌላው ደግሞ እንዳለ ነው used to አለ getting በመግባቷ ደግሞ ከሁለቱ የተለየ ናቸው ግን ወደ አሁን ያየነው be used to የቀረበ ነው ማለት ነው ምንድነው የሚለው I am getting used to working up early የሚያስከትለው ing ፎርሙ ወይ ደግሞ noun ነው ዝም I am getting used to working up early ያ እየለመድኩ ሂደት ላይ እንዳለ ነው የሚያመለክተው ያለው እዚህ ላይ ደግሞ የመጀመሪያው የhabitual action ነው እንደገና be used to ከሆነ ደግሞ በአሁን ሰዓት ያለ ነገር በድሮ ያልነበረ ነገር ነው በአሁኑ ደግሞ ያለ ነገር ደግሞ በድሮ ያልነበረ በአሁኑ ግን እየተለመደ ያለ ነገር ሂደት ላይ ወደ ልማድ እየመጣ ያለ ነገር ነው የሚያመለክተው ያልኳችሁ ነው getting ከገባ I am getting used to working up early ማለት waking up early ማለት አስቀድሜ መነሳት እየለመድኩት ነው ሂደት ላይ ነው በቃ እየተጋደለ ነው አንተ ልማዱ እያደረገው ነው ማለት ነው ስለዚህ ሂደት ላይ ነው ወደ መልመድ እሺ 16ኛው she is getting used to working late hours long hours ያ ረጅም ሰዓት መስራት እየለመደች ነው እያለ ነው እሷ እየለመደች ነው ለምዳለች ኦሬዲ ጨርሳለች አይደለም ግን ሂደት ላይ እየለመደች ወደዛ ተቃርባለች እያለ ነው ማለት ነው በለላባል ኦኬ 17ኛው they are getting used to the cold weather አሁንም በደንብ የመጀመሪያው ነው ያለው they are getting used to the cold weather የመጀመሪያው ሴንተንስ የነበረው getting ብቻ ነው ያስገባነው እዚህ ላይ ስለዚህ ልማድ ላይ እንዳሉ ነው እያሳየን ያለው ሂደት ላይ ወደ መልመድ ሂደት ላይ እንዳሉ እያመለከተን ነው ማለት ነው ስለዚህ they are getting used to the cold weather ማለት ብርዳማ አየሩ እየለመዱት ነው ጨርሶ አልለመዱትም ግን እየለመዱት ነው አዳፕት እያደረጉት ነው እያለ ነው አኮስ 18ኛው I am getting used to working late ያ እስከማታ መስራት እየለመድኩት ነው እያለ ነው ስለዚህ ሂደት ላይ ነው ያለው ችግር የለውም ለምደዋለሁ እያለ ነው ስለዚህ እየለመድኩት እኮ ያ 19ኛው he is getting used to study more ብዙ ማጥናት እየለመደ ነው ሂደት ላይ ነው ያለው በመልመድ ላይ እያለ ነው ማለት ነው በደንብ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ እሺ 20ኛው I am getting used to the noise ጮቱ እየለመድኩት ነው ችግር የለውም በጮት ይችላልላችሁ እየለመድኩት ነው ትንሽ ግን እያሸገሩ መሆኑን እያሳየን ነው እየለመድኩት ነው ማለት ጨርሼ ለምጄዋለሁ እያለ አይደለም ግን አንተ ግን ሂደት ላይ ነው መልመድ ላይ ለመልመድ ሂደት ላይ እንዳለ እያመለከተት ነው ማለት ነው እሺ ይህ ቪዲዮ በጣም ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉ ላይክ ሳታርጉ አትውጡ ባካችሁ English was getting thank you very much